በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን፣ በወልድ ውልድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የከበረና የተመሰገነ ይሁን። እንዲሁም አትለየውምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕት እንደየክብራቸው የከበሩና የተመሰገኑ ይሁንልን። እንኳን በዚች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል መስከረም 6 በዚች ቀን የሚከበሩ የቅዱሳን በዓላት የሚነበበው ድርሳን እናነባለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 6 በዚች ቀን ታላቅ ነቢዩ የአሞጽ ልጅ ቅዱስ ኢሳይያስ አረፈ። ይህ ነቢይ ለይሁዳ በነገሱ በአምስቱ ነገሥታት ዘመን አስተማረ፣ ትንቢትም ተናገረ። እኒህም አዝያን፣ ኢዮአታም፣ አካዝ፣ ሕዝቅያስና ምናሴ ናቸው። በአካዝ ዘመን እንዲሁም ብሎ ትንቢት ተናገረ። ስለዚህ እነሆ እግዚአብሔር ምልክት ይሰጣችኋል፣ እነሆ ድንግል ጸንሳ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከእኛ ጋር አንድ ሆነ ማለት ነው። እርሱም በኀጢአታችን ከሚመጣባቸው ፍዳ ወገኖችን የሚያድናቸው ወደ ሃይማኖቱ የሚያስገባቸው እንደሆነ የእስራኤልንም ልጆች መሥዋዕታቸውንና ክህነታቸውን እንደሚሽር ከአዲስ ወገን የሚያመሰግኑ ካህናትን እንዲሾም ተናገረ። የፋሪስ ንጉሥ ሰናክሬም ኢየሩሳሌምን ከቦ የስድብ ቃልን በክብር ባለቤት በእግዚአብሔር ላይ በተናገረ ጊዜ የፋሪስ ንጉሥ ሰናክሬንም ያጠፋው ዘንድ እግዚአብሔር እንዳለው ለሕዝቅያስ ትንቢትን ተናገረ። በዛች ሌሊት እግዚአብሔር የላከው የመላእክት አለቃ ቅዱስ ሚካኤል ወደ ሰናክሬም ሰፈር መጥቶ ከፋሪስ ሰራዊት 185,000 አርበኞችን ገደለ። የለኪሶ ሰዎች ሲነጋ በተነሱ ጊዜ የሞትን ሰዎች ሬሳ ሁሉ አዩ። ሕዝቅያስም ታሞ ለሞት በተቃረበ ጊዜ የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር ትሞታለህ እንጂ አድንም ብሎሃልና ቤትህን አዘጋጅ አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ ወደ እግዚአብሔር ለመነ። ይህን ከነገረው በኋላ የእግዚአብሔር ቃል ወደ ነቢዩ ወደ ኢሳይያስ መጣ። ሂደህ ለሕዝቅያስ የአባትህ የዳዊት ፈጣሪ እግዚአብሔር ጸሎትህን ሰማሁ፣ እንባህንም አየሁ። እነሆ በዘመንህ ላይ 15 ዓመት ጨመርኩልህ አለ በለው። ዳግመኛም ስለ እስራኤል መማረክና ከምርኮ ስለ መመለሳቸው ትንቢት ተናገረ። የፈሳሽ ውሃን ምንጭ በማፍሰስ በእጆቹ ላይ እግዚአብሔር ምልክትን ገለጠ። ክብር ይግባውና ስለ መድኃኒታችን ክርስቶስ መከራ ትንቢት ተናገረ። እርሱ በመከራው ጊዜ ነገርን አልተናገረም። እንደ በግ ይታረድ ዘንድ መጣ። በበግ በሚሸለተው ሰው ፊት እንደማይናገር እንዲሁ በመከራው ጊዜ አልተናገረም። ከዚህም በኋላ ደግሞ በሕዝቅያስ ልጅ በንጉሥ ምናሴ ላይ ትንቢት ተናገረ። ጣዖትን ስለ ማቆምና ስለ ማምለኩ ገሰጸው። ስለዚህ ንጉሥ ምናሴ ተቆጥቶ በእንጨት መሰንጠቂያ መጋዝ በራሱና በእግሮቹ መካከል ሰነጠቀው። ምስክርነቱም በዚህ ፈጸመ። ትንቢት እየተናገረ የኖረበት ዘመን 70 ዓመት ከዚህም በላይ ይሆናል። እርሱም ያስተማረው ክብር ይግባውና ጌታችን ክርስቶስ ከመምጣቱ በፊት በ913 ዓመት ነው። ዳግመኛም በዚች ቀን የዋልድባው የአቡነ ሳሙኤል አጽማቸው ከዋልድባ አብረንታንት ወደ ደብረ አባይ የፈለሰበት ዕለት ነው። አባ ሳሙኤል ዘዋልድባ ትውልዳቸው ከካህናቱ ወገን ከአክሱም ነው።
አባታቸው እስጢፋኖስ እናታቸው ዓመተ ማርያም ይባላሉ። ለመምህር ሰጥተዋቸው ሲማሩ አድገው በኋላም ወላጆቻቸው በሞት ሲለዩቸው ደብረ መንኩል ገዳም ገብተው ሥርዓተ ምንኩስና ከአበው እያጠኑ ለትልቁም ለትንሹም በትሕትና እየታዘዙ ውሃ እየቀዱ እንጨት እየሰበሩ በትሕርምት በጽሞና በጸሎት ይኖሩ ነበር። ሰይጣን በውዳሴ ከንቱ ጾር ቢመጣባቸው ከማኅበረ መነኮሳቱ ተለይተው በተባሕቶ ለመኖር ሽተው መጥተው ሲሄዱ ተከዜ ደረሱ። ወንዙ ሞልቶ የማይሻግራቸው ቢሆን ውሃውን በትምህርተ መስቀል ባርከው በአንድ እጃቸው መብራት እንደያዙ ገብተው መብራቱ ሳይጠፋ መጽሐፉ ሳይበላሽ ተሻግረዋል። ጌታ እዚህ ተቀመጥ ስላላቸው ገዳም መስርተው ሥርዓተ ምንኩስናን እያስተማሩ ተቀመጡ። ዛሬ በዋልባ የሚያመሰግኑበትን ውዳሴ ማርያም፣ ቅዳሴ ማርያምን ከተከዜ ወዲህ ያመጡ እሳቸው ናቸው። ይህንን እየጸለዩ ሲሄዱ እንድ ከስንዝር መሬት ለቀው ይታዩ ነበር። አንድ ቀንም ይህንን ጸሎት ደግመው ውሃውን ቢባርኩት ኅብስተ ሕይወት ሆነላቸው። ከነ ደቀ መዛሙርታቸውን ተመግበውታል። እመቤታችንም የፍቅር መግለጫ ዕጣን፣ ወርቅ፣ ዕንቁ ሰጥታቸዋለች። ውዳሴን ከቅዳሴ አንድ አድርጎ የደገመውን አንተ ከገባህበት መካነ ሕይወት አስገባዋለሁ ብላ ቃል ኪዳን ሰጥታቸዋለች። ጊዜ ዕረፍታቸው ሲደርስ ጌታን በስብሐተ መልአክ ተገልጦ በስምህ የተማጸነውን በጎ የሠራውን ዜና ገድልህን የጻፈውን ያጻፈውን ያነበበ የተማረ ያስተማረ እስከ 10 ትውልድ ድረስ ምሬልሃለሁ። በዚህም ቦታ በዋልባ የሚሰበሰቡ ልጆችህን ከዕዳ ከፍዳ እሰውራቸዋለሁ አላቸው። እንክያስ ቦታዋን ባርክልኝ ብለው እንደ ሞሰብ አንስተው አስባርከዋታል። ጌታችንም እህል አይብቀልብሽ፣ ኃጢአት አይሻገርብሽ ብሎ ቃል ኪዳን ገባላት። ለገዳሟ ዋሊ አባታችን አቡነ ሳሙኤል በበዓላቸው ውስጥ ጸንተው ሲኖሩ ታኅሳስ 12 ቀን ያረፉ ሲሆን ዛሬ መስከረም 6 ግን ፍልሰተ አጽማቸው የተከናወነበት ዕለት ነው። በዚችም ቀን ቅድስት ሰብልትንያ በከሃዲው ንጉሥ ዲዮቅልጥያኖስ ዘመን በሰማዕትነት ሞተች። ይህችንም ቅድስት ዕድሜዋ 9 ዓመት ሲሆን ከሃዲያን ያዟት፣ እጇንና እግሮቿን አስረው ከሚነድ እሳት ውስጥ ጣሏት። የክብር ንጉሥ በሆነ በእግዚአብሔር ኃይል ከእሳት ዳነች። ውሃን በተጠማች ጊዜ እግዚአብሔርን ለምናው ውሃውን አፈለቀላት፣ ጠጣች። ክቡር ምስጉን የሆነ ጌታችንንም አመሰገነችው። ከዚህም በኋላ ነፍሷን በእግዚአብሔር እጅ አደራ ሰጥታ ራሷን ከእሳት ውስጥ ወረወረች። ምስክርነቷንም ፈጸመች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን። በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን።